መንግሥቱ ለየካቲት በዛቲ ዕለት አይረፍም። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡዕ ለታኅሳስ በዛቲ ዕለት ኮነ ሰማዕተ ቅዱስ ስምዖን ዘእምሀገረ መኑፍ ልዕልት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረትቶ አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሂዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ ያሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። በዚች ቀን ቅዱሳን አባ ብሆርና አረጋዊ ሚኗስ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለስምዖን ምቱረ ክሳድ በሰይፍ በሀገረ መኑፍ ለብሁር ወሚናስ ዘወንጌል አይዋፍ ጸጹሩኒ በመዝራኤት ወህዝሉኒ በክንፍ ከመታይድውኒ እምቀልቀል ወጸድፍ። በዚችም ቀን የቅዱሳን መምህራንና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ አባቱ የቶር ንጉሥ የተቀረጹ ስማቸው ቤል አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምናም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ ሄዳለው አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሎብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምናም ሆይ ተነስተ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምናም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ወይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተው ሰው ነኝ አለው። መርምናምም ከአባቱ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለ አስተማረው። መርምናምም ከራሷ እስከ እግሯ ለምጽ ያዛት ታለችኝ፣ አምላክን ስም ጠርተ በጸሎት ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁና በአንድነት እንውረድ አለው። ከተራራው በወረዱ ጊዜ አባ ማቴዎስን በመንገድ ትቶ ቅዱስ መርምናም ወደ እናቱ ሄዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያንም ጊዜ ውሃ መንጭቶ እንደ ባሕር ሆነ። ወደ ባሕሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውንና ደሙንም አቀበላቸው። ወዲያውኑ ሳራ ከለምጿ ዳነጻች። ከዚህም በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርምናምን በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስቱና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብሏል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታዬ ኢየሱስ ክርስቶስን ፈጽሞ የማይጠፋ መንግስት ሻለው አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮችን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትም ሰማው፣ ልብ የወደደውን ሰጠው የሚል ቃል ከሰማይ መጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንውጽውጽታ ሆነ፣ ፀሐይም ጨለመ፣
ወታደሮችን ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው። እንደ እሪያም ጮኸ። የቅዱስ መርምናምም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሥን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንን በእሪያ አምሳል ከእርሱ ወጣ። በዚያንም ጊዜ ንጉሡ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቤተሰቦቹና በሚገዛው አገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምናምም እናት ከከበሩ ደንጊያዎች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውን ሰብስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለመርምህናም እንተ ኤለ በዶ ሃይማኖተ ክርስቶስ ይስስ ድረ አሊወቱ ንኢወ ነጺሮ ደሞ በእንተ ሃይማኖት ክእወ ከመ ሐራውያን ንጉሥ ነቀወ ወፀሐየ ራማ ብርሃኖ አሰወ ሰላም ሰላም እደዋይል ሐራ ዘሁላቁሆሙ ካይበ እስራ በእንተ ክርስቶስ ዘጾሩ ለክበደ ዕለት ጻይራ ዘመርምህናም እግዚኦሙ ሶበ ነጸሩ መከራ ወዘምስሌሁ እንተሐመት ሳራ። በዚች ዕለት ዳግመኛ በቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበር። ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመዋጋት መጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮችም ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር ንጉሥ አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግስትን ያዘ። ከጥቂት ቀኖችም በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም፣ በእኛ ላይ የፈለግከውን አድርግ አሉት። በዚያንም ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም እንደ 170 ሺህ ሆነ። እነርሱም የቅዱስ መርምህናም ማህበር ተብለው ተጠሩ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ቅዱስ አባት የእስክንድርያው ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እነሆ እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ እንደምታፈራ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህ ይህን ታምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቅ ሁና አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬም አፈራች። ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች አንዱ እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች፣ በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አለው። ያም መኮንን እንዲህ ብሎ መለሰ። አባቴ ወይ እውነት ነው። እኔ በዚያ ነበር። በእመቤታችንም በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያቺ እንጨት ለመለመች፣ አበባም መጠን የሌለው ብዙ ፍሬም አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ስራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ
በየጥቂቱ ይወስዳሉ። ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሂዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እንጂ እጅ መንሻህን በየዓመቱ ብዙ ወርቅ ልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውየው ሳይቀርቢ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አድርግ አለው። እርሱም ፈቃድ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለገብረ ክርስቶስ በቅባ ክህነት ዘተአትመ አበድኩማን ይኩን ወዘማ አስባን ቃውመ ከመሪ የይቤ በቤተ ማርያም መድምመ ይቡስ እጽ ዘይት እስከ ይፈሪ ጦመ ለበዓላ ሰሪጾ የብስ ዳግመ። በዚህችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዎስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኒዎስ ዘንድ ተሰብስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዎስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዎስም ለፈጣሪህ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታችሁን ብላሽ የሆነ የነገራችሁን መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ የጣዖት ቤታችሁም መመላለስ የከረፋ የሸተተ ማይጠንታችሁንና መሰዊያችሁን አልይዝም አለው። መኮንኑ አርያኖስም የዚህን አባት ልብ ፈጽሞ እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዎስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮችን ለመናቸውና እጆቹና እግሮቹም እንዲታሰሩ ቆሞ የወንጌልም ጸሎት ጸለየና አገሩን ሕዝቡን በክርስቶስ የሚያምኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወረውትና ያማረ ተጋድሎውን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የሆነካው ሳይኖር ንጹሕ ሆኖ ስጋውን አገኙት። ባማሩ ልብሶችም ገንዘው በእንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላ ወባጥራ ባሰራችው ግንብ ውስጥ ቀበሩት። ከስጋውም ታላላቅ አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአሞኔዎስ ለአዲያመን ጽና ዘኦዳ ምስለ ቃለ ምክር ሰናይ በማይከለ ብዙሃን ውሉዳ በጊዜ ፈጸመ ስሞን ለትሆነ ሰዓት በነዳ ድራ አርመመ ማይበላ ወድራ አድአ ሞገዳ በአምሳለ በረት ተረክበ ስጋሁ ጻዕዳ ሰላም እብል ለአርያኖስ ቀሲስ ወለአርክሊስ አቡ ፈሪያ እግዚአብሔር ዘለብሰ ደቂቀ ጎርጎሬዎስ ሁሉ ዘያምሩ ደነሰ አህዱ በሂሩቱ ተሰይመ ጳጳሰ ወካሊኡኒ መንኖ ገዳመ ፈለሰ። በዚችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳይት የተባለ አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰ ፊቱንም የተሸፈነ ሰው አየሁ። ከወዴት መጣ? ወዴትስ ትሄዳለህ? አልኩት። ከአባ መቃርዮስ ገዳም መጣሁ። በዚህች ሌሊት ከዚህ ገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜም ቀዳሚት ሰንበት ነበረች። እኔም ፊትን ካላሳየኸኝ አልከፍትልህም አልኩት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአቴ የጨለመ ነውና ፊቴንም ለሚያይ የከፋች ስራዬ ትታየዋለች አለኝ። በከለከ
በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያዬ አስገባሁት። መብልንም አመጣሁለት። እርሱም ከነገ ቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያም ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስለሆነ ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በማሳረግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትን መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛውም ጊዜ በመሰዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናናነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቀረበ። ከነገስታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ወይ ይቺ ከነገስታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ ስራዋን ከኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄድኩ፣ ግን አላገኘዋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋራ ይኑር ለዘላለሙ አሜን። ሰላም ለወለተ ንጉሥ ነሳሂት ስማ ከዊና ግህስተ እምነ ቡሃ ወእማ እንበለታ ጠይቅ ገጻ በመካነ ጽልመት ቀዊማ እንዘታ ደምጽ መዝሙረ ከመድምፀ መልአክ ዘራማ ገድላ ፈጸመት ወሰለጠት ጻማ። በዚች ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታወሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያርቅ ዘንድ ወደ ዓለም የመጣ ብርሃን እንደመሆኑ ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለብርሃን በብሔረ ጽልመት ዘጸደለ ምቁሃነ ይፍታ ወይኪድ ሲኦለ እግዚአብሔር አቡሁ እንዘያጣአት ቃለ ከመቀዳማዊ ኩነኔሁ በከመይቤ ብሂለ ብርሃነ መለኮት መጻ ወለብሰ አባለ። ሰላም ለብርሃን እምቅድመ ዓለም ዘታውቀ ዘውእቱ ቃል ሕያው አመ በስጋ ሰረቀ ሙሴ በደብር እስከ ደንገጸ ወወድቀ ወኤልያስኒ ፈሪዎ ዘርህቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። በዚችም ዕለት የሉቃስ ዘአምድ የአባ ይምህላህ ባህርን በአዝፉ የተሻገረ የአባ ኤዎስጣቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምን ለተጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረን ኢየሱስ ክርስቶስ ተአምር ሁላውን አረጋዊ ጸሎቶ በረከቱ ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በእኛ ላይ ለዘላለም ይደርብንና ብፁዕ ወቅዱስ አቡነ አረጋዊ ያደረገው ተአምር ይህ ነው። በዘንዶ ጅራት በወጣበት ቀን እንደ አባትና እንደ እናት ዘወትር የሚያረጋጋው የምህረት መልአክ ቅዱስ ሚካኤል ወደ እርሱ መጣና ዘንዶ በእርሱ ላይ ክፉ እንዳያደርግ እንዳያስደነግጠው ሰይፍን ይዞ በወዳጁ በአቡነ አረጋዊ በቀኙ ቆመ። የተራራዋ መልኳ በተቀየረ ጊዜ እንደ ደብረ ታቦር የሚያበራ ደመና ጋረዳትና ግርማ ሞገስን ያን ጊዜ ተጨመረላት። መላእክትም ወዳጅና ጓደኛ እስከሆኑት ድረስ እንደ ሮማን ፍሬ በለሷ ተጨናነቀ። የምሽት ጊዜም ሲደርስ ህብስትን ወሰደና ባርኮ ቆርሶ በላና በግማሽ ህብስት ጠገበ። ወደዚያ ተራራ ከመውጣቱ በፊት ግን በ3 ተራራዎች ላይ በተቀመጠው ጊዜ ያለ ልማዱ 3 ህብስት በላ።
ይህ ተአምር ግን ዛሬ ለመናገር እጹብ ነው። የ8 የሮም ቅዱሳን ሀገር በሆነችው በሀገሩ በአክሱም ሳለ አስቀድሞ ለምን አልተራበም? በከበረች በክርስቲያን ሰንበት በስተቀር እህልን አይቀምስም። 6 ቀን ይጾማል እንጂ። ለእኔስ እንደ ጌታችን ስለ ሰው ፍቅር ተራበ ይመስለኛል። ለራሱ አይደለም። ይች የከበረች ደብር ናት። እጅግ እስከ ዓለም ፍጻሜ ከእርሱ የሚወዱ ልጆቹም ለልጅ ልጅ ማረፊያ ትሆናቸው ዘንድ ስለ እርሱም እንዳንናገር ወደ ዳሞት ተራራ እስከወጣና እስከተሰወረ ቀን ድረስ ከአንዲት ቀን በቀር ምድራዊ ህብስትና እህልን አይበላም። ይኸውም ወደ ተራራ የወጣበት ቀን ነው። በዚያችም ቀን አንዲት ህብስት መጨረስ አልቻለም፣ ከግማሿ በቀር ሌላም አልበላም። ነገር ግን እንደ ጌታችን ኢየሱስ ክርስቶስ በፈቃዱ የተራበ አይምሰላችሁ፣ በግድ ነው እንጂ። መጽሐፍ ስለ ጌታችን ረሃቡ እኛ እንደምንራበው አይደለም፣ የራቡ መልክ ከእኛ የተለየ ነው እንጂ እንዳለ፣ እኛን ግን ራብ ያሸንፈናል፣ ድል ይነሳናል። እርሱ ግን ድል አድራጊና ቻይ ነውና በፈቃዱ ተራበ። ወደ ቀደመው ነገራችን እንመለስና በከበረ ከጠፋባቸው ከ3ቱ ተራሮች ይልቅ የከበረ ደብረ ዳሞን አቡነ አረጋዊ እንደመረጣት እንናገራለን። የከበረው የአባታችን በግማሽ ህብስት በጠገበ ጊዜ ከአሞራ አፍ ምግብን ባገኘ ጊዜ የነቢዩ ኤልያስ ልቡ እንደተደሰተ ፈጽሞ እንናገራለን። የእርሱ ደስታ ግን አንድ አይሆንም። የአንዱ ደስታ ለአንዱ ደስታ የተለየ ነው እንጂ። በምድር ላይ እንዳይወርድ ዝናብን አዞታልና እንደ ሁሉም ሰው በራብ እንዳይሞት በእርሱም የኤልያስ የደስታው መልክ በራሱ ነው። ስለዚህ ነገር ለጓደኞቹ አላዘነም። እግዚአብሔር የሰጠውን ህብስትን ከለከለው። የልቡን ጽናት ስለወደደ ኤልያስ ወዳጁን እግዚአብሔርን ህብስት እንደከለከለው ወዳጆች ሆይ እናያለን። የአባታችን የጻድቁ የአቡነ አረጋዊ በረከትና ረድኤት አማላጅነት ይጠብቀን ለዘላለሙ አሜን። መክሊታችን በዚህ ዘመን ቤተ ክርስቲያን ናት። ማናት መክሊታችን? የተሰጠችን ማነች? ቤተ ክርስቲያን ነች። ቤተ ክርስቲያንን ተወዷታላችሁ? በደንብ ትወደዳለች። መክሊታችንን ልንጠብቃት ይገባል አይገባል? አንዳንዶች ልናተርፍባት ስንል መክሊታችንን ከእጃችን ላይ ሊነጥቁን ይፈልጋሉ። ክርስቲያኖች፣ እቺ ቤተ ክርስቲያን የሁላችንም መክሊት ናት። የነ እከሌ ብቻ አይደለችም። በጣም ፍትሃዊ ርትዕ ሰብአዊነትን የጠበቀች ቤተ ክርስቲያን ናት። መክሊታችንን እንወዳታለን። ስለዚህ እንጠብቃለን አንጠብቃትም? እንጠብቃለን። እንደ አይን ብሌናችሁ ጠብቋት ቤተ ክርስቲያንን። ክርስቲያኖች፣ ለሀገር መቅናት አሁን ላለንበት ሁኔታ ሁሉ አስተዋጽኦ ያደረገችው ማነች? ቤተ ክርስቲያን ነች። ይህን በድፍረት መናገር ያስፈልጋል። ክርስቲያኖች፣ አዎ አናፍርባትም። የሚታፈርም ትምህርት የላትም። አላት እንዴ? እንደው እንዲህ የምትሉት ነገር አለ? እንደው መናፍቃኑ መጥተው ድንገት እችን ጽሑፍ እንዳያነቡብን የምንለው ነገር አለ? የለም። ቤተክርስቲያን አትደብቅም። በነገራችን ላይ አቅም እስካለው ሞያው እስከፈቀደ የቤተክርስቲያን በር ክፍት ነው አይደል እንዴ? ለቀብር እንኳን እናስገባቸው የለም? እውነቱ ሸል። በነገራችን ላይ አህዛብና መናፍቃን ቤተክርስቲያን ስለገቡ ቤተክርስቲያን አትረክስም። ይልቁንም የነሱ መግባት ቤተክርስቲያን እነሱን እንድትቀድሳቸው ያደርጋል አያደርግም? ያደርጋል። ክርስቲያኖች፣ ይሄን ያህል ስንዱ እመቤት ናት። ቤተክርስቲያናችን እንድንጠብቅ ሁላችንንም ይርዳል። ለሀገራችንም ለየማንነታችንም ዛሬ ላለንበት ህይወት አስተዋጽኦ ያደረገችው ቤተክርስቲያን ነች። የዚች ቤተክርስቲያን ትምህርት፣ አገልግሎት፣ ተልእኮ ባይኖር ኖሮ አስፋልት ላይ ጎማ የሚያቃጥል ወጣት በበዛ ነበረ። አንገቱን በገመድ አንቆ የሚሞት ወጣት በበዛ ነበር። ለምን? እንደ ኑሮ ውድነቱ፣ እንደ ሰላም ማጣታችን ከኛ ጋር ያለው ማን ስለሆነ? አያችሁ፣ ማህበረሰባዊ ፋይዳ አላት እቺ ቤተክርስቲያን። ፍትሃዊ ፋይዳ አላት። ስብዕናን ላይ ፋይዳ አላት። አታዳላም። ታዳላለች? እቺን ቤተክርስቲያን አንቀበልም ይሉና አንዳንድ ሰዎች ለምን ሲባሉ የፍትሃዊነት ጥያቄ ያነሳሉ። ታዳላለች። እስቲ አሁን በጣም ታዳላለች የምትባለው ለሴቶች ነው አይደል? ሴቶች ተበድላችኋል? አትፍሩ፣ ተናገሩ። ተበድላችኋል? እውነት? አይ እዚህ ሰፈር ያሉት ተበድለዋል ማለት ነው። ይኸውላችሁ አለመበደላቸውን ላሳያችሁ። ከሶስቱ የቤተ ክርስቲያን መግቢያ በሮች እንደው በአጋጣሚ እዚህ ጋር ተጽፏል። የምን በር ነው የሚለው? አቤት፣ የሴቶች በር። ይኸውላችሁ ክብራችሁን ስለምጠብቅላችሁ ለብቻ መግቢያ አዘጋጅታለች እኮ። ስትጠመቁ ከወንድ ጋር አትቀላቅላችሁም። የሴቶች መጠመቂያ ለብቻ ነው። ለምን? አንዲት ሴት እርቃኗን ሆና ስትጠመቅ ምን አይነት የስነ ልቦና ጉዳት ከወንድ ጋር ብትጠመቅ እንደሚያደርስባት ስለምታውቅ ቤተ ክርስቲያን መጠመቂያችሁን ለይታለች። ገዳማቶቻችንን ተመልከቱ። የሴት መነኮሳያት መኖሪያ ለብቻ ነው፣ የወንዶቹ ደግሞ ለብቻ ነው። ሴቶች እርባና የላችሁም ተብላችሁ ወንድ አይሾምባችሁም። ለሴት መነኮሳያት እመምኔት የሆኑ ሴት አለቆች እመምኔቶች ይሾማሉ። እቺን ቤተክርስቲያን እንድንጠብቅ ሁላችንም ይርዳል። ስለዚህ ታማኝ አገልጋይ እንድንሆን ያስፈልጋል አያስፈልግም? በተለይ በዚህ ዘመን በውስጥም ያለን አገልጋዮች በውጭም ያለን ምእመናን ቤተክርስቲያን የእከሌ ነች ሳንል
ዘመኑ ከሚሄድበት ፍጥነት አኳያ ቤተክርስቲያን የኛን መክሊት ትፈልጋለችና አውጥተን እንድንጠቀም እሱ ይርዳን። ታማኝ አገልጋዮች ያድርገን። ያስተማረን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ማን ነው እውነተኛ አገልጋይ? ማን ነው ለእውነት ራሱን አሳልፎ የሚሰጥ አገልጋይ? ማን ነው ቤተ ክርስቲያን በተጨነቀች ሰዓት በጭንቀቷ አለው የሚል እውነተኛ መምህር? ኦርቶዶክሳውያን በትዳራችን ታማኝ ነን? በስራችን ታማኝ ነን? በተሰጠን ስልጣን ታማኝ ነን? አንዳንዴ ይገርመኛል። ካላችሁ ይቅርታ አድርጉልኝ። በሰንበት ትምህርት ቤት ላይ ስንሾም፣ በሰበካ ጉባኤ ላይ ስንሾም፣ በህንፃ ሰሪ ኮሚቴ ላይ ስንሾም፣ በስብከተ ወንጌል ኮሚቴ ላይ ስንሾም ሹመታችን እላያችን ጥሩ ሆኖ እንገባና ስንወጣ ግን አዳፋ ልብስ ለብሰን የምንወጣ ሰዎች አለን። አናከብር ብለን ትሑታን የነበረን ክብር የነበረን ትሕትና የነበረን ታዛዥ የነበረን ግን ስንቀርብ ነስተን መውጣት ሲገባን አጥፈን የምንወጣ ሰዎች አለን። ለምን ቢባል እግዚአብሔር የሰጠንን አደራ፣ ቤተ ክርስቲያን የሰጠችንን አደራ፣ ህዝብ የሰጠንን አደራ በስጋዊ ፍላጎት፣ በስጋዊ አስተሳሰብ፣ በስጋዊ ምክር፣ በስጋዊ ገንዘብ፣ በነዋይ እንቀይረውና እንዲህ ብለን ከአባቶች ጋር ተቀናቅረን ቤተ ክርስቲያንን የምናሳዝን ፍጻሜያችን ያማረ የማይሆን ሰዎች አለን። እንዲህ እንዳንሆን ነው። ማን ነው እውነተኛ ታማኝ አቀኛ ደግ ትሁት ታዛዥ እዚህ የሚል አገልጋይ ማን ነው ነው ያለው? እንዲህ ማለት ግድ ነው። በታመንበት በተሾምንበት ታምነን ልንገኝ ግድ ነው። ለዚህ ነው አበው አባቶች ምን ይላሉ? ጅማሬን ሳይሆን ፍጻሜን አሳምርልኝ ይላሉ። ጅማሬ ሳይሆን ፍጻሜ ማማር ይገባል። ፍጻሜያችንን መድኃኔዓለም ያሳምርልን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን